Climbing the rocks around this fence, they rush the border and run through the streets, cheering as police look on. Yes. Trabajar. ስፔን ያልተጠበቀ ክስተት ገጥሟታል። በሺዎች የሚቆጠሩ አፍሪካውያን ስደተኞች በአንድ ጊዜ ሆ ብለው ድንበሯን በመጣስ ገብተዋል። ክስተቱ በርካቶችን አስገርሟል፣ እያነጋገረም ነው። የአገሪቱ ጦርም ጥሪ ቀርቦለታል። በመግቢያችን ላይ ተከታተላችሁት ከዚሁ ጋር የተያያዘውን ነው ይዘናል። ሰላም ውድ የፈታ ዴሊ ተከታታዮቻችን፣ ዕለተ ዓርብ ረፋድ ጥንቅራችን ላይ ነን። በዕለቱ በሀገር ውስጥም ከሀገር ውጭም ካሉት መረጃዎች ለእናንተ አዳዲስ መረጃዎች ይሰጣሉ ያልናቸውን አሰባስበን በማጠናቀር ተገኝተናል። መረጃዎቻችንን ላይክ እና ሼር በማድረግ እንድትከታተሉ እየጠየቅን ወደ ዝርዝሮቹ ከማለፋችን በፊት በቅድሚያ ዋና ዋናዎቹን እንጠቁማችሁ። ስልጣን በኃይል የያዘው የትግራይ ክልል አስተዳደር ወታደራዊ መዋቅሩ ላይ ለውጥ ማድረጉ ተሰምቷል። የጀነራሉን መነሳት ተከትሎ እንደገና የተዋቀረው ማዕከላዊ ጸጥታ እዝ ደብረጽዮን ገብረ ሚካኤልን እና ፈትለወርቅ ገብረ እግዚአብሔርን ወይም ሞንጆሪኖን የያዘ ነው። መረጃውን እናደርሳለን። የኢትዮጵያ ክስተት ሱዳንን እያስጨነቀ ነው። በኢትዮጵያ በኩል እኛ ምንም ማድረግ አንችልም፣ ጉዳዩ ከእኛም አቅም በላይ ነው ተብሏል። የተፈጠረውን ሁኔታ በተመለከተ ጥንቅራችን ላይ ያደርሳችሁ ይዞታል። አውሮፓዊቷ ስፔን ባልተጠበቀ የአፍሪካ ስደተኞች ተጥለቀለቀች። ከድንበር ጠባቂዎች አቅም በላይ የሆኑ የአፍሪካ ስደተኞች ስፔንን በድንገት ወረዋታል። የአገሪቱ መንግስትና መላ አውሮፓ በክስተቱ ደንግጧል። የስፔን ድንበር ከቁጥጥር ውጭ ሆኗል። የአገሪቱ መንግስት መደበኛ ጦሩን ወደ ቦታው ሊልክ ነው። የአገሪቱ ጠቅላይ ሚኒስትር በአፋጣኝ ወደ ክስተቱ ቦታ ሊያመሩ ነው ይዘነዋል። ሳውዲ አረቢያ በቀይ ባህር ላይ የተጋረጠውን የሁቲ ስጋት ለመመከት 14 ሀገራትን ያካተተ ወታደራዊ ጥምረት አደራጅታ በአየርና በባህር የተቀናጀ ዘመቻ ቡድኑ ላይ ልትከፍት ሰዓታት እየተጠበቁ ነው። መረጃው ዝርዝር አለው። የአሜሪካ የይግባኝ ሰሚ ፍርድ ቤት የትራምፕ አስተዳደር የኢትዮጵያውያንን የቲፒኤስ መብት እንዲያቋርጥ በይፋ ፈቅዷል። ኢትዮጵያውያን ስደተኞችን ለከፍተኛ ስጋት የዳረገው አዲሱ የፍርድ ቤት ውሳኔን በተመለከተ የምናደርሳችሁ መረጃ ይኖራል። በአሜሪካ በዓለም አቀፍ የቴክኖሎጂ ተቋማት አማዞን እንዲሁም በኢትዮጵያ በኢንሳ ውስጥ ከፍተኛ የሶፍትዌር መሐንዲስ የነበረ ኢትዮጵያዊው ሐይቅ ውስጥ በመግባት አሳዛኝ በሆነ መልኩ ሕይወቱ ማለፉ ተዘገበ። አሳዛኙን መረጃና ክስተቱን የምንመለከት ይሆናል። ታዋቂው ባንክ ወደ ኢትዮጵያ የባንክ ገበያ ለመግባት ያቀደውን ኢንቨስትመንት መግታቱ ተሰምቷል። አፍሪካ ኢንተለጀንስ በዚሁ ጉዳይ ያስነበበው መረጃ አለ፣ የጥንቅራችን አካል ነው። በድጋሚ መልካም ቆይታ እያልን አሁን በቀጥታ ወደ ዝርዝር መረጃዎቻችን እንውሰዳችሁ። ቃል ገብተን በጊዜው አስረክበናል። ከአንድ ዓመት ከ5 ወር በፊት በጀሞ አንድ ላይ የተጀመረው የዳኮርድ ሪል ስቴት ፕሮጀክት ዛሬ ባለቤቶቹ ቁልፋቸውን እየተረከቡ ነው። ዳኮርድ ሪል ስቴት ቤት ብቻ አይገነባም፣ እምነትንም ይገነባል። አሁንም በጀሞ አንድ ሳይታችን ላይ ባለ 1 መኝታ 80 ካሬ እና ባለ 2 መኝታ 118 ካሬ አፓርታማዎች በልዩ ዕድል ቀርበዋል። ከ678 ሺህ ብር ቅድመ ክፍያ ጀምሮ እስከ 1.25 ሚሊዮን ብር የሚደርስ ቅናሽ፣ 70/30 የባንክ ብድር አማራጭ። ዛሬ ወስኑ፣ የነገውን ምቹ ህይወት ያረጋግጡ። 0911 057674 0926 930578 ዳኮርድ ሪል ስቴት በልዩነት የተገነባ። የህወሓት አዲስ ወታደራዊ መዋቅር። ስልጣን በኃይል የያዘው የትግራይ ክልል አስተዳደር ወታደራዊ መዋቅሩ ላይ ለውጥ ማድረጉ ተሰምቷል። አስተዳደሩ የማዕከላዊ ጸጥታ እዙን እንደገና ማዋቀሩን ዋዜማ ዘግቧል። እንደገና የተዋቀረው ማዕከላዊ ጸጥታ እዝ ደብረጽዮን ገብረ ሚካኤልን እና ፈትለወርቅ ገብረ እግዚአብሔርን ጨምሮ 9 የፖለቲካና የወታደራዊ አመራሮችን ያካተተ መሆኑን የጣቢያው ምንጮች ጠቁመዋል። ይህ ማዕከላዊ ዙን እንደገና የማደራጀት እርምጃ ያስፈለገበት ዋና ምክንያት በቅርቡ ከህወሓት ስራ አስፈጻሚ ኮሚቴ ወደ ማዕከላዊ ኮሚቴ አባልነት ዝቅ የተደረጉ አባላት በመኖራቸውና በሌተናል ጀነራል ታደሰ ወረደ ምትክ ሌተናል ጀነራል ፍስሐ ኪዳኑ ማንጁስ የክልሉ ታጣቂ ኃይል ዋና አዛዥ ሆነው በይፋ በመሾማቸው መሆኑን ዘገባው አመልክቷል። ለ2 ዓመታት ያህል በፌዴራል መንግስቱና በትግራይ ኃይሎች መካከል የተደረገውን ደም አፋሳሽ ጦርነት በዋና አዛዥነት የመሩት ሌተናል ጀነራል ታደሰ ወረደ ከጦሩ መሪነታቸው በይፋ መነሳታቸው ተዘግቧል። የፕሪቶሪያዊ ሰላም ስምምነት ትግበራን በተመለከተ በፈራሚ ወገኖች መካከል በነበረው አለመግባባት ሳቢያ የህወሓት መሪዎች የጊዜያዊ አስተዳደሩ የስልጣን ዘመን አብቅቷል በማለት ከጦርነቱ በፊት የነበረውን የክልሉን ምክር ቤት በይፋ መልሰዋል። ይህንን መፈንቅለ ስልጣን የሚመስል እርምጃ ተከትሎ ጀነራል ታደሰ ወረደ ከመሪነታቸው የተነሱ ሲሆን ደብረጽዮን ገብረ ሚካኤል የክልሉ ፕሬዝዳንት ሆነው ተሹመዋል። ይህ በእንዲህ እንዳለ በጅቡቲ የኢትዮጵያ አምባሳደር ለገሰ ቱሉ በዛ አፍሪካ ሪፖርት መጽሔት ድረገጽ ላይ የህወሓት ፖለቲካዊ ትርክቶችና የኢትዮጵያ ነባራዊ ሁኔታ ፖለቲካ ህዝብን ሲረሳ በሚል ርዕስ ባሳተሙት የትችት ጽሑፍ
የህወሓት መሪዎች ተፈናቃዮችን ወደ ቀያቸው የመመለስን ሰብአዊ ሂደት ካልተፈቱ የፖለቲካ አጀንዳዎቻቸው ጋር በማያያዝ የህዝቡን ስቃይ ለፖለቲካ መደራደሪያነት እየዋሉት ነው በማለት በጽኑ ኮንነዋል። አምባሳደሩ አክለውም የፌዴራል መንግስት የተፈናቃዮችን ጉዳይ ያለምንም የፖለቲካ ቅድመ ሁኔታና መጓተት ለመፍታት ጽኑ አቋም ቢኖረውም እሳቸው ጽንፈኛ ያሏቸው የህወሓት አመራሮች ግን በአወዛጋቢ ግዛቶች ዙሪያ የተዘረጉትን ህገ መንግስታዊና ተቋሚ አሰራሮች ውድቅ በማድረግ እንዲሁም የጊዜያዊ አስተዳደሩን ስልጣን ጥያቄ ውስጥ በማስገባት የፕሪቶሪያውን የሰላም ስምምነት አደጋ ላይ እየጣሉት እንደሚገኙ ገልጸው ዘላቂ ሰላም ሊመጣ የሚችለው የዜጎችን ደህንነት ማስቀደም ሲቻል ብቻ መሆኑን በማሳሰብ መደምደሚያቸውን አስቀምጠዋል። ወደ ቀጣይ መረጃ አለፍን። ሱዳን በኢትዮጵያ ክስተት ጭንቅ ውስጥ ገባች። በኢትዮጵያ የተከሰተው ሁኔታ በእርስ በእርስ ጦርነት ውስጥ ያለችውን ሱዳን እያስጨነቀ ነው። በኢትዮጵያ ላይ ከፊል ክሶችም እየተሰሙ መሆኑን ዘገባዎች እያመለከቱ ነው። ጉዳዩ በአሁኑ ሰዓት ከተከሰተው ከፍተኛ የሐምሌ ወር የዝናብ እጥረትና ከህዳሴው ግድብ ጋር በተያያዘ ነው። ዘአረብ ዊክሊ ባሰራጨው መረጃው የኢትዮጵያን የክረምት ወራት ጠብቃ ሰፋፊ የግብርና የመስኖ ስራዎቿን የምታከናውነው ሱዳን ከዘንድሮ ከፍተኛ የዝናብ እጥረት ጋር በተያያዘ የመስኖ እርሻ ስራን ማከናወን ይቅርና ለመዲናዋ ካርቱም ከተማም ከፍተኛ የመጠጥ ውሃ እጥረት ሳይቀር መከሰት ጀምሯል። የአባይ ውሃ ከኢትዮጵያ በሚዘንብ ውሃ በወንዞች ወደ ሱዳን እንዲሁም ግብጽ የሚገባ ነው። ሱዳን ሰፊ የእርሻና የመጠጥ ውሃን የምትጠቀመው ከኢትዮጵያ የሚፈሰውን አባይ በመጠቀም ነው። ሆኖም የዘንድሮ የአየር ለውጥ የኢትዮጵያን የክረምት ወቅት ዝናብ አልባ አድርጎታል። ወንዞችም በቂ ውሃ ፍሰት የሚታይባቸው አልሆኑም። ይህም በአባይ ፍሰት ላይ ጭምር ከፍ ያለ አሉታዊ ተጽዕኖን ያሳረፈ ሲሆን በቂ ውሃ የሚይዙ ግድቦች የሌሏት ሱዳን ከእርስ በርስ ጦርነቱ ውድመት ጋር ተዳምሮ የውሃው መቀነስ ችግር ውስጥ የከተታት መሆኑን ዘገባዎች እያመለከቱ ነው። የዘገባው ምንጭ የሆነው አረብ ዊክሊ ግብጽ በአስዋንና በናስር ሰው ሰራሽ ሐይቅ ከፍተኛ ውሃ የመያዝ አቅም ያላት ሀገር በመሆኗ በፈረንጆቹ 2025 የያዘችው ውሃ አስተማማኝ መሆኑን አመላክቷል። ዘገባው በሱዳን ያለውን የውሃ መቀነስ የሀገሪቱ የግብርናና መስኖ ሚኒስትሩ ከህዳሴው ግድብ ጋር ያያያዙት መሆኑን አመልክቷል። የዜና ወኪሉ ያናገራቸው የዘርፉ ኤክስፐርቶች ደግሞ ችግሩ ከአጠቃላይ ክረምቱ ውሃ መቀነስ ጋር የተያያዘ እንጂ ከግድቡ ጋር የሚያገናኘው ነገር የለም፣ ካለም ግድቡ አንዱ ምክንያት ሆኖ ሊጠቀስ ይችላል እንጂ ብቸኛውና ዋነኛው ምክንያት ተደርጎ ሊወሰድ የሚችል ግን አይደለም ሲሉ አስታውቀዋል። ይህ በእንዲህ እንዳለ በኢትዮጵያ በኩል በኤልኒኞ ምክንያት ወደ ታላቁ የኢትዮጵያ ህዳሴ ግድብ የሚገባው የውሃ መጠን ከሚጠበቀው በታች መሆኑንና በዚህም ምክንያት የግድቡን ሙሉ አቅም በመጠቀም ኃይል ለማመንጨት ተይዞ የነበረው እቅድ አለመሳካቱን የውሃና ኤነርጂ ሚኒስትር ዶክተር ሀብታሙ ይተፋ ተናግረዋል። የውሃና ኤነርጂ ሚኒስትሩ ምስራቅ አፍሪካ እያጋጠመ ያለው የዝናብ መዛባት ቀጥታ ተጽዕኖ ያለው በወንዞቻችን ላይ ነው ብለዋል። በዚህም ምክንያት 74 ቢሊዮን ሜትሪክ ውሃ መያዝ ወዳለበት ህዳሴ ግድብ የገባው የውሃ መጠን መቀነሱን የተናገሩት ሚኒስትሩ ወደ ህዳሴ የገባው የውሃ መጠን ራሱ ከሚጠበቀው በታች ነው። ስለዚህ የሚገባው ውሃ ከሚጠበቀው በታች ከመጣ እኛ ውሃ ከየትም ልናመጣ አንችልም፣ ጉዳዩ የተፈጥሮ ነው ሲሉም ከሰሞኑ ተናግረዋል። ወደ ቀጣይ መረጃ አለፍን። ስፔን በአፍሪካውያን ስደተኞች ተጥለቀለቀች። አውሮፓዊቷ ስፔን ባልተጠበቀ የአፍሪካ ስደተኞች ተጥለቀለቀች። ከድንበር ጠባቂዎች አቅም በላይ የሆኑ የአፍሪካ ስደተኞች ስፔንን በድንገት ወረዋታል። ድንገተኛ የስደተኞች ወረራ የተፈጠረው ከሞሮኮ ድንበር ጫፍ በተነሱ የሞሮኮና ሌሎች አፍሪካውያን ስደተኞች ነው። ስደተኞቹ የሞሮኮን ድንበር ጥሶ የገቡት ስፔንንና ሞሮኮ በድንበር በሚዋሰኑበት ጂብራልተር በተባለ ቀጭን መስመር ነው። በዚህ ቀጭን መስመር ከሞሮኮ እየፈለሱ ወደ ስፔን እንዲሁም ጣሊያን የሚገቡ አፍሪካውያን ስደተኞች ለአውሮፓ ፈተና ሆነዋል። የአሁኑ ድንበር ሰብሮ በአንድ ጊዜ እስከ 3000 በሚደርሱ ስደተኞች መወረር ግን ለአውሮፓ አስደንጋጭ ክስተት ተደርጎ የተመዘገበ ነው። ሞሮኮና ስፔን በተለያዩ አህጉር የሚገኙ ሀገራት ናቸው። ሞሮኮ በአፍሪካ እንደዚሁም ስፔን በአውሮፓ። ሆኖም ሁለቱ ሀገራት በየብስ እንደዚሁም በባህር የሚዋሰኑም ናቸው። በየብስ ቀጭን ሰርጥ በሆነውና ጂብራልተር በተባለው የተፈጥሮ ድልድይ ነው። በባህር ደግሞ ሰሜን አፍሪካንና አውሮፓን በሚለያየው የሜዲትራኒያን ባህር ይገኛሉ። አካባቢው ለዓመታት ወደ ስፔን የሚገቡ ስደተኞችን ሲያስተናግድ የቆየ በመሆኑ በጥብቅ የሚጠበቅ ነበር። ሆኖም ያደረጋችሁትን አድርጉ ያሉ እስከ 3000 የሚደርሱ ስደተኞች በአንድ ጊዜ ተሰባስበው ከሞሮኮ የስፔን ድንበር ጥሰው ገብተዋል። በሁኔታው ግራ የተጋቡት የስፔን የድንበር ጠባቂዎች የስደተኞቹን በፍጥነትና በብዛት ድንበሩን ጥሰው መግባታቸውን ተከትሎ ለሀገራቸው መንግስት አቤቱታን አቅርበዋል። ስደተኞቹ ከሞሮኮ ስፔን ድንበር በመንደርደር አንዳንዶቹ በመዋኘት ሌሎቹ ደግሞ የተፈጥሮ ድልድይ የሚባለውንና ስፔንና ሞሮኮን በቀጭኑ የሚያገናኘውን የጂብራልተር መስመር በማቋረጥ በብዛት ወደ ስፔን ገብተዋል። በአንድ ጊዜ በዚህ ደረጃ ስደተኞች ያደረጋችሁትን አድርጉን በማለት ወደ አውሮፓ ሲገቡ ይህ የመጀመሪያው ነው የታየም ነው። ስደተኞቹ ከሰሜን አፍሪካዊቷ ሞሮኮ ድንበር በብዛትና በፍጥነት ከተሻገሩ በኋላ ድንበር ላይ የምትገኘውን የስፔንን ሱታ ከተማን አጥለቅልቀዋል። ከሞሮኮ ስፔን ለመግባት በነበረው ትግል በዋና ለማቋረጥ ጥረት ሲያደርጉ ከነበሩ ሰዎች መካከል ሕይወታቸውን ያጡ እንዳሉ የቢቢሲ ዘገባ አመላክቷል። አሁን ባለው ሁኔታ የስፔን ሞሮኮ ድንበር ከቁጥጥር ውጭ ወጥቶ ፈታኝ ሁኔታ ውስጥ ይገኛልም ተብሏል።
አፍሪካውያን ስደተኞች በሞሮኮ በኩል አቋርጦ ስፔን በአጠቃላይ አውሮፓ እንዳይገቡ ለማድረግ ከሞሮኮ መንግስት ጋር በቅርበት ሲሰራ ነበር ቢባልም አሁን ባለው ሁኔታ ግን በዚህ ደረጃ በሺዎች የሚቆጠሩ የሞሮኮና ሌሎች አፍሪካውያን ስደተኞች በሀገሪቱ በኩል አድርገው በብዛት ድንበር በመጣስ ስፔን ሲገቡ የሞሮኮ መንግስት ምን ነካው የሚል ጥያቄን አስነስቷል። ስደተኞቹ በጉልበት የስፔንን ድንበር አቋርጠው ከገቡ በኋላ በስፔን ድንበር ከተማዋ ሱታ ግጭት የተቀሰቀሰ መሆኑም እየተነገረ ነው። ስፔን በየጊዜው በአፍሪካ ስደተኞች ከመጥለቅለቅ ለመዳን ያላት አማራጭ ከሞሮኮ ጋር ያላትን ግንኙነት ማሻሻል ነው እየተባለም ነው። በስፔንና ጣሊያን በኩል ከአፍሪካ በተለይም ከሞሮኮና ሊቢያ የሚነሱ ስደተኞች ጉዳይ በአጠቃላይ ለአውሮፓ ከባድ ስጋትን ደቅኗል። በዚህ ጉዳይ አውሮፓ ህብረት መፍትሄ መፈለግ አለበት በማለት ብርቱ የመፍትሄ ጥረቶችን ቢሞክርም ይህ ነው ሊባል የሚችል ውጤት ግን አልተገኘም። የአካባቢው ባለስልጣናት ያለው ሁኔታ ከአቅማችን በላይ ነው በማለት ለስፔን ማዕከላዊ መንግስት ሪፖርት ያደረጉ መሆኑን የአሶሺየትድ ፕሬስ ዘገባ አመልክቷል። በዚህም የስፔን መንግስት ድንበሩን ለማስከበር መደበኛ ጦሩን ወደ አካባቢ የሚልክ መሆኑንም አስታውቋል። ከዚህም በተጨማሪ በዛሬው ዕለትም የሀገሪቱ ጠቅላይ ሚኒስትር ፔድሮ ሳንቼዝ ከሀገር ውስጥ ጉዳይ ሚኒስትር ፈርናንዶ ግራንዴ ማርላስካ ጋር በመሆን በአፍሪካውያኑ ስደተኞች የተጥለቀለቀችውን የሱታ ከተማን በአካል በመገኘት ይመለከታሉም ተብሏል። ወደ ቀጣይ ርዕስ አለፍን። በአሜሪካ ኢትዮጵያዊ የቴክኖሎጂ ባለሙያ አሳዛኝ ህልፈት። በአሜሪካ ግዙፍ የዓለም አቀፍ የቴክኖሎጂ ተቋም አማዞን ውስጥ ከፍተኛ የሶፍትዌር መሐንዲስ የነበረው ኢትዮጵያዊ ወጣት ሐይቅ ውስጥ ሰጥሞ በአሳዛኝ ሁኔታ ህይወቱ ማለፉ ተዘገበ። ኢትዮጵያዊው በሳምንቱ በአሜሪካ ኔቫዳ ግዛት ታዋቂው የታሆ ሐይቅ ምስራቃዊ ዳርቻ በምትገኘው ሳንድ ሃርበር አካባቢ በመዋኘት ላይ ያለ ህይወቱ ማለፉ ተነግሯል። ከሐይቅ ውስጥ በአካባቢው በነበሩ ሰዎች ርብርብ ወደ ውጭ ወጥቶ የመጀመሪያ ደረጃ የሕክምና እርዳታ ቢደረግለትም ህይወቱን ማትረፍ አለመቻሉን ካሊፎርኒያ ፖስት የተባለው የዜና ምንጭ ዘግቧል። የዋሾ ካውንቲ የሕክምና ምርመራ ቢሮ ግለሰቡ ያደሳ እምሩ አጋ እንደሚባል እድሜው 32 እንደሆነና በአማዞን የሶፍትዌር ኢንጂነር ሆኖ ይሰራ እንደነበር ባወጣው መረጃ አመልክቷል። በአሟሟቱ ዙሪያ ምርመራ መቀጠሉ የተነገረ ሲሆን ሐይቁ ውስጥ ሲሰምጥ በአካባቢው የነበሩ ሰዎች ጥረት ወደ ዳርቻ የወጣ ቢሆንም አስቸኳይ የሕክምና እርዳታ ቢደረግለትም ህይወቱን ማትረፍ አለመቻሉን የአካባቢው ፖሊስ ዋሾ ካውንቲ ሼሪፍስ ኦፊስ መረጃ አመልክቷል። ታሆ ሐይቅ በርካቶች የሚያዘወትሩትና የግዛቱ ፓርክ ጭምር የሚገኝበት ስፍራ ነው። መርማሪዎች ወጣቱ በሐይቁ ላይ በመዋኘት ላይ ያለ ግዙፍ የውሃ ውስጥ ድንጋዮች ወዳሉበት አካባቢ ተጠግቶ ባለበት በድንገት መስጠሙን ገልጸው ከውሃ ወጥቶ ቢወጣም በህይወት አለመገኘቱን አመልክተዋል። በስፍራው የነበሩ ሰዎች ፖሊስ ከመድረሱ በፊት የወጣቱን ህይወት ለመታደግ ጥረት አድርገው ነበር። ፖሊስ በደረሰ ጊዜ አደጋ ጊዜ እርዳታ ወይም ሲፒአር ቢያደርግም ወጣቱን ማትረፍ አልቻለም። ባለስልጣናቱ የሞቱን ሁኔታ ድንገተኛ የመስጠም አደጋ ሲሉ መዝግበውታል። ሆኖም ትክክለኛ የሞት ምክንያት ገና ያልተረጋገጠ በመሆኑ ተጨማሪ ምርመራ እየተደረገ መሆኑ ተገልጿል። ስለ ወጣቱ ህልፈት የሰሙ የሥራ ባልደረቦቹ በሊንክዲን በሰጡት አስተያየት ልዩ ተሰጥኦ ያለውና በቡድን ተግባቦት የሚሰራ ባልደረባ እንደነበር በመግለጽ አስታውሰውታል። የሐይቁ አስተዳደር ባለስልጣናት የውሃው ቅዝቃዜ ወይም ኮልድ ዋተር ሾክ ምክንያት በየዓመቱ በትንሹ 7 ሰዎች የመስጠም አደጋ እንደሚገጥማቸው አመልክተዋል። ከወጣቱ ሞት ሳምንታት በፊት ሌላ ሰው በተመሳሳይ በሐይቅ አካባቢ መሞቱም ተጠቁሟል። ወጣቱ ህይወቱ እስካለፈበት ጊዜ ድረስ በዓለም ታላቅ የቴክኖሎጂ ተቋም በሆነው አማዞን ውስጥ በከፍተኛ የሶፍትዌር ልማት መሐንዲስነት ወይም ሶፍትዌር ዴቨሎፕመንት ኢንጂነርነት ሲያገለግል የነበረ ሲሆን ወደ አሜሪካ ከማቅናቱ በፊት በኢትዮጵያ ውስጥ በተለያዩ የቴክኖሎጂ ዘርፎች ለሀገሩ አበርክቶ አድርጓል ተብሏል። የመጀመሪያ ዲግሪውን ከመቀሌ ዩኒቨርሲቲ በኮምፒውተር ሳይንስ ያገኘ ሲሆን የድህረ ምረቃ ወይም ማስተርስ ዲግሪውን ደግሞ በአሜሪካ ከሚገኘው ማሃሪሽ ኢንተርናሽናል በክብር ማጠናቀቁን የግል ማህደሩ ያመለክታል። ወጣቱ ንቁና ተስፋ የተጣለበት የሶፍትዌር መሐንዲስ ያደሳ እምሩ አጋ በድንገት መለየቱ በቤተሰቦቹ በሙያ አጋሮቹና በአጠቃላይ በኢትዮጵያን የቴክኖሎጂ ማህበረሰብ ዘንድ ከፍተኛ ሐዘንን ፈጥሯል። ወደ ቀጣይ መረጃ አለፍን። ሳውዲ በጦር ክተት እያደረገች ነው። ሁቲ ላይ የአየርና የባህር ዘመቻ ሊከፈት ነው። ሳውዲ አረቢያ በቀይ ባህር ያላትን የንግድ ጥቅም ለማስጠበቅ ወታደራዊ ዝግጅት እያደረገች መሆኑ ተሰምቷል። የቀጠናውን የውሃ ክልል ለመዝጋት እየዛተ ባለው የየመኑ ሁቲ ቡድን ላይ በአየርና በባህር የተቀናጀ ዘመቻ ለመክፈት ሳውዲ በርካታ ሀገራት ጥምር ኃይልም እያደራጀች ትገኛለች። የሳውዲ አረቢያ ኃይሎች በሳምንቱ ከምስራቅ የመን አካባቢዎች ለቀው የወጡ ሲሆን ይህ ለምድር ዘመቻ የሚደረግ እንቅስቃሴ ስለመሆኑ ወታደራዊ ምንጮች ገልጸዋል። ከምስራቅ የመን የተነሳው ጦር የሁቲ ቡድን ምዕራባዊ ማዕከል በሆነችው አልበይዳ ላይ ጥቃት ለመክፈት እየተሰናዳ ስለመሆኑ ተገምቷል። ሳውዲ በተናጠል ሁቲን ለመምታት ጦር እያንቀሳቀሰች ሲሆን ጎን ለጎን 14 ሀገራት የተካተቱበት ጥምር የጸጥታ ኃይል አደራጅታለች። ጥምር ኃይሉ የባህር ኃይል ሲሆን በቀይ ባህር የተዘጋነ መስመር ለማስከፈትና የውሃ ክልሉን ለንግድ መርከቦች ክፍትና ደህንነቱ የተጠበቀ ለማድረግ ዝግጅት ላይ ነው። ጥምር ኃይሉ በቀይ ባህርና በባቤል መንደብ የሚሰማራ ይሆናል። በሳውዲ እየተመሩ የባህር ኃይል ጥምረት የመሰረቱት 14 ሀገራት ቱርክ፣ ፓኪስታን፣ ግብፅ፣ ሱዳን፣ ጅቡቲ፣ ኩዌት፣ ባህሬን፣ ቃጣር፣
ዮርዳኖስ፣ የመን ዓለም አቀፍ ዕውቅና ያለው መንግስት፣ ባንግላዴሽ፣ ናይጄሪያ እና ጎረቤት ሶማሊያ ናቸው። ይህ ጥምረት ይፋ የተደረገው ትላንት ሐሙስ በሪያድ ከ43 ሀገራት ተወካዮች ጋር በተደረገ ስብሰባ ማብቂያ ላይ ነው። ወደ 50 የሚጠጉ ሀገራትና ድርጅቶች ወደፊት ሊቀላቀሉ እንደሚችሉ ተጠቁመዋል። ሪያድ የባህር ኃይል ጥምረቱን እንዲቀላቀሉ ለአሜሪካ፣ ለጀርመን፣ ለፈረንሳይ፣ ለእንግሊዝ እና ለጣሊያን ጨምሮ ለበርካታ የአውሮፓ ሀገራት ጥሪ አቅርባለች። የአውሮፓ ህብረት ቀደም ብሎ በህንድ ውቅያኖስና በቀይ ባህር አስፒዴስ በተባለው ዘመቻ የባህር ኃይል ጥበቃ ለመርከቦች እያደረገ የሚገኝ ሲሆን በዋነኝነት የባህር ወንበዴዎችን አደጋ ለመከላከል ያለመ ነው። የየመኑ ሁቲ ቡድን ቀይ ባህር ለመዝጋት በሳምንቱ ያስፈራራ ሲሆን ሳውዲ በቅድሚያ ቡድኑን ለማግባባት ሞክራ እንደነበር ተዘግቧል። ቡድኑ አሁን ላይ ከማስፈራሪያው አልፎ በተለይ ሳውዲን ኢላማ ያደረገ እንቅስቃሴ እንዳለው ይገለጻል። በሳምንቱ ቡድኑ ከኢራን የሚሳኤል ትጥቅና የጦር ባለሙያዎች ድጋፍ መቀበሉ ሲነገር ኢራን በሆርሙዝ ሰርጥ ያደረገችው አይነት ዕቀባና ቁጥጥር በሁቲ በኩል ወደ ቀይ ባህር የማስፋፋት እቅድ እንዳላት ይገለጻል። ቴህራን በዚህ መስመር ላይ እገዳ ሊጣል እንደሚችል ፍንጭ ሰጥታ ነበር። የሁቲ ቡድን ሪያድን ኢላማ ወዳደረገ ወታደራዊ እርምጃ ያመራው የሳውዲ አየር ኃይል ሐምሌ 13 ቀን በሰና አየር ማረፊያ ላይ ጥቃት መክፈቷን ተከትሎ ነው። ከአያቶላ አሊ ካሚኔ የቀብር ስነ ስርዓት የተመለሱ የሁቲ ባለስልጣናትን አውሮፕላን ኢላማ ያደረገው የሳውዲን ጥቃት ተከትሎ ሁቲ ወዲያውኑ በባሊስቲክ ሚሳኤል የሳውዲውን አብሃ ዓለም አቀፍ አየር ማረፊያ በመምታት መልስ ሰጥቷል። ከ11 ቀናት በፊት ደግሞ ሐምሌ 20 ቀን ሁቲ የሳውዲ መርከቦችን ኢላማ እንደሚያደርግ ያወጀ ሲሆን ሆኖም በውሃ ክልሉ ከሚያልፉ ሁሉም መርከቦች ላይ ዕቀባ የመጣል ዓላማ እንደሌለው ገልጾ ነበር። ቡድኑ ሳውዲ በየመን ላይ ጣለችውን እገዳ ብታነሳ እሱም በሳውዲ ላይ የሚያደርገውን የባህር ዕቀባ እንደሚያነሳ ገልጾ ነበር። ጉዳዩ ከኢራን ጋር እንደማይገናኝ ሳውዲ በየመን ውስጣዊ ግጭት ካላት ሚና ጋር ብቻ የተያያዘ መሆኑን ተናግሮ ነበር። ከ6 ቀናት በፊት ሐምሌ 25 ቀን የሁቲ ኃይሎች በሳውዲ አረቢያ ግዛት ውስጥ በቀይ ባህር ዳርቻ የሚገኝ ቁልፍ የነዳጅ ኤክስፖርት መሰረተ ልማት ላይ ጥቃት አድርሰዋል። ሁቲ ጥቃቱን የፈጸመው ሳውዲ ሁቲ በሚቆጣጠረው ሁዴዳ ወደብ ላይ ጥቃት ከሰነዘረች በሰዓታት ውስጥ ነበር። እንዲሁም በሳምንቱ ሶስተኛው የሳውዲ ነዳጅ መርከብ ላይም ቡድኑ ጥቃት ሰንዝሯል። የኢራን ጦርነት ከመጀመሩ በፊት 80 በመቶ የሚሆነው የሳውዲ ነዳጅ ምርት በሆርሙዝ ባህር ማጠራቀሚያ በኩል ያልፍ የነበረ ሲሆን አሁን ያ መስመር በውጥረት የታጀበ በመሆኑ ሳውዲ ምርቷን በቀይ ባህር በኩል በያምቡ ከተማ ወደብ በኩል ማሻገር ቀጥላለች። የየመኑ ሁቲ ይህንን የሳውዲ ቀይ ባህር የነዳጅ ኤክስፖርት መስመር ላይ አደጋ ላይ ጋረጠ ቡድን ሆኗል። ሳውዲ ባለፉት 4 ወራት በቀጥታ ወደ ጦርነቱ ከመግባት የተጠነቀቀች ብትሆንም በሳምንቱ ግን ወደ ቀጥተኛ ኃይል እርምጃ ገብታለች። ከአሜሪካ ጦር ጋር በጋራ በመሆን በኢራቅ ኢራን ባደራጀቻቸው ኃይሎች ላይ ድንገተኛ ጥቃት ፈጽማለች። በዚህም ከ20 በላይ ታጣቂ ቡድን አባላት መገደላቸው ተዘግቧል። ወደ ቀጣይ መረጃ አለፍን። ትራምፕ ኢትዮጵያውያኑን እንዲያባርሩ ተፈቀደ። የአሜሪካ ይግባኝ ሰሚ ፍርድ ቤት የትራምፕ አስተዳደር የኢትዮጵያውያንን የቲፒኤስ መብት እንዲያቋርጥ በይፋ ፈቅዷል። የአሜሪካ የፌዴራል ይግባኝ ሰሚ ፍርድ ቤት የትራምፕ አስተዳደር በኢትዮጵያ ላይ የጣለውን ጊዜያዊ የሕጋዊ መኖሪያ ፈቃድ ወይም የቲፒኤስ መብት ማቋረጫ ውሳኔ አግዶት የነበረውን የበታች ፍርድ ቤት ትዕዛዝ ሙሉ በሙሉ ውድቅ ማድረጉን ኤንቲዲ የዜና ድረገጽ ዘግቧል። ይህ አዲስ የይግባኝ ሰሚ ፍርድ ቤት ውሳኔ የበታች ፍርድ ቤት ዳኛ ብራያን መርፊ ለሺዎች በአሜሪካ የሚኖሩ ኢትዮጵያውያን ስደተኞች ከሀገር እንዳይባረሩ ሰጥተውት የነበረውን የጊዜያዊ እገዳ ጥበቃ ያፈረሰና በትራምፕ አስተዳደር ኢሚግሬሽን መዋቅር ላይ ትልቅ ድል ያስመዘገበ ሆኗል። የይግባኝ ሰሚው ፍርድ ቤት ዳኞች ውሳኔውን የገለበጡት የአሜሪካ ጠቅላይ ፍርድ ቤት ባለፈው ሰኔ ወር ላይ የፌዴራል መንግስት በሄቲና ሶሪያውያን ላይ የጣለውን መሰል የቲፒኤስ ማቋረጫ ውሳኔ በመደገፍ 6-3 በሆነ ድምፅ ያስተላለፈውን ብይን መሰረት በማድረግ መሆኑንና የህግ መዝገቡ ዳግም ለበታች ፍርድ ቤት እንዲመለስ መወሰኑን ዘገባው አመልክቷል። ይህ የይግባኝ ሰሚ ፍርድ ቤት ውሳኔ ለትራምፕ አስተዳደር ትልቅ ስኬት ቢሆንም የሀገር ውስጥ ደህንነት መስሪያ ቤት ልዩ አማካሪ ጄምስ ፐርሲቫል ግን ጉዳዩ መጀመሪያ ወደ አገደው የበታች ፍርድ ቤት መመለሱ አሁንም ሌላ የህግ መሰናክል ሊገጥመው እንደሚችል በይፋ ኤክስ ገጻቸው ላይ በሰነዘሩት ትችት ስጋታቸውን ገልጸዋል። አማካሪው እንደገለጹት የበታች ፍርድ ቤቱ ዳኛ ብራያን መርፊ ጉዳዩ ተመልሶ ሲመጣ የቲፒኤስ ማቋረጫውን በድጋሚ ሊያራዝሙት እንደሚችል ቀደም ሲል ፍንጭ የሰጡ በመሆኑ አሁንም ጉዳዩ ትልቅ የህግ መጓተት ውስጥ መሆኑን ጠቁመዋል። ዳኛ መርፊ ባለፈው ሐምሌ 17 ቀን በሰጡት ውሳኔ የትራምፕ እገዳ ለጊዜው እንዲቆምና ፍርድ ቤቱ ጉዳዩን በጥልቀት እንዲመረምረው ማዘዛቸው ይታወሳል። የኢትዮጵያውያን የቲፒኤስ መብት እንደ አውሮፓውያን አቆጣጠር በታህሳስ 2022 በወቅቱ የሀገር ውስጥ ደህንነት ሚኒስትር አሌሃንድሮ ማዮርካስ አማካይነት በአገሪቱ በነበረ የሰሜኑ ጦርነት ሁኔታ ምክንያት ተሰጥቶ የነበረ ቢሆንም ከ3 ዓመታት በኋላ በሚኒስትር ክሪስቲን ኦክሪ አማካይነት በኢትዮጵያ ያለው ነባራዊ ሁኔታ ተሻሽሏል በሚል እንዲቋረጥ መወሰኑን ዘገባው አስታውሷል። ዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል